ሄሎ ማነህ? ቤት ኪራይ ባለቤት አልነገረችም? ቤት ኪራይ አንድ ወር ሳትከፍል ሁለተኛ ወር መጥቶብሃል። እየሞከርኩኝ ነው ትላለህ እንዴ? እየሞከርኩኝ ነው። ያንተን ቤት ኪራይ ልከፍል እየሞከርኩኝ ነው። የልጆች ትምህርት ቤት ልከፍል እየሞከርኩኝ ነው። የሚበሉት አጥተው እየሞከርኩኝ ባለቤቴን አሟታል። ሰው አይደለ እንዴ? ይኸው ተመልከት። ይሄ ልጆች ጌም የሚጫወቱበት ልሸጥ እየሞከርኩኝ ነው። አስብ እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት። እጁን አጣጥፎ የተቀመጠ ሰው አለ እንዴ? ታገሰኝ በቃ። እየሞከርኩኝ ነው። የተራበ ሰው ፈጣሪውን በዳቦ ሂሳብ ያየዋል እንደሚባለው የብዙዎቻችን ችግር የኪራይ ተከራይ ጉዳይ ሆኖ በችግራችን ልክ ብቻ ጠፍግነናው ካልሆነ በስተቀር በየትኛውም መንገድ የሚሰሩ ፊልሞችና ድራማዎች በአንድ መንገድ ተሰርተው ብዙ አይነት መልእክት ያስተላልፋሉ። እየሞከርኩ የሚለውን ቪዲዮ የሰራው ያሲኖም ብዙዎች በቀላሉ እንዲረዱት የብዙሃንን ችግር በሆነው በአከራይ ተከራይ መንገድ ሰራው እንጂ ጉዳዩ ከአከራይ ተከራይ ጉዳይ ብቻ አይደለም። አጠቃላይ ከገንዘብ ብድር ጋር ብቻ የተገናኘ ችግር ብቻ የሚዳስስም አይደለም። ያሲኖ እያለን ያለው ከገባን ሰዎች በገቡን ቃል መሰረት ሳይገኙልን ሲቀሩ፣ በቀጠሩን ቦታ ሲያረፍዱብን፣ ባስለመዱን መልኩ ሳይኖሩልን ሲቀሩ፣ እንደጠበቅናቸው መሆን ሲያቅታቸው አውቀው እያጎደሉብንና እየበደሉን ብቻ ሳይሆን ለመገኘት እየታገሉ ነገር ግን ያለመቻል ጉዳይ አንቆ ይዟቸው እየሞከርኩ መሆኑን አውቀን እንድንታገሳቸውና እንድናዝንላቸው ነው። ደግሞ አስተውላችሁታል አይደል? ተከራዩን በጣም ያበሳጨውና ያናደደው እንዲገነፍል ያደረገው ምክንያት ምንድን ነበር? እየሞከርኩ ነው ሲለው እየሞከርኩ ነው ትላለህ እንዴ ብሎ ነገሩን ሲያጣጥልበትና ሲያፊዝበት በቃ በሸቀው፣ ነደደው፣ ጋለው። አዎ አንዳንዴ ያልቻሉ ሰዎች አለመቻላችን ሲያስረዱን የምንወረወርባቸው ቃላትና ንግግር ደግሞ የበለጠ እንደሚሰብራቸውና እንደሚያማቸው እንድንረዳ ይመስለኛል። በአጠቃላይ ይህ ቪዲዮ የሚነግረን ሰዎችን የመረዳትና የመታገስ ጠባይ እንዲኖረን ለማስተማር ነው። ያሲኖ እኮ ችግራችንን ሊያስረዳና ሊያሳይ እየሞከረ ነው ወገን፣ እኛም ለመረዳት እየሞከርን እንጂ። እየሞከርኩኝ ነው። ሁለት ጓደኛሞች ንጉሱ ፊት ይቀርቡና የእርሱ የግል ጠባቂ መሆን እንፈልጋለን አሏቸው። ንጉሱም በደንብ ሲመለከቷቸው አንደኛው በሰውነቱ ግዙፍ የሆነ ሲሆን ሌላኛው ደግሞ እጅጉን ደቃቃ ነው። ከዚያም እንዲህ የሚል ሐሳብ አቀረቡላቸው። እነዚህን ሁለት ድንጋዮች በየቀኑ እየመጣችሁ ለ60 ቀናት ትገፋላችሁ፣ ከዛ የሚፈጠረውን እናያለን አሏቸው። ጓደኛሞቹ በሐሳቡ ተስማምተው በየቀኑ እየመጡ ድንጋዩን መግፋት ተያዙት። ቀናትን ተኩና ልክ 30ኛው ቀን ላይ ሲደርስ ግዙፉ ሰው ንጉሱ እኛን መቅጠር ስላልፈለገ ነው፣ ይህ ወጥመድ ነው፣ ካሁን በኋላ በቃኝ ብሎ ድንጋዩን መግፋት አቆመ። በተቃራኒው ቀጭኑ ሰው ደግሞ ተስፋ ሳይቆርጥ በየቀኑ እየመጣ ድንጋዩን እየገፋ ለማንቀሳቀስ ይሞክር ነበር። ይህን በሚያደርግበት ጊዜ የቤተ መንግስት ጠባቂዎችን ጨምሮ የገዛ ጓደኛው ይስቁበት፣ ያሾፉበት ጀመር። ነገር ግን ተስፋ ሳይቆርጥ 60ኛው ቀን ላይ ደረሰ። ይህን ጊዜ ንጉሱ መጣ። ቀጭኑ ሰውም ተንበርክኮ ንጉስ ሆይ ይቅርታ፣ ላለፉት 60 ቀናት ተስፋ ሳልቆርጥ ያቅሜን ሞከርኩ፣ ነገር ግን ድንጋዩ ሊንቀሳቀስልኝ አልቻለም አለ። ንጉሱም ፈገግ አለና እንድትገፋ እንጂ እንድታንቀሳቅሰው ማንም አላዘዘም። የዛሬ 60 ቀን እኔ ጋር ስትመጣ የነበረ ሰውነትና የአሁኑን ሰውነትን ለውጡን ተመልከተው። አይን ውስጥ ያለው ጥንካሬ እንድታሸንፍ ምክንያት አድርጎሃል። ከዛሬ ጀምሮ የኔ የግል ጠባቂ ትሆናለህ አለውና የክብር ካባውን አለበሰው። በምንም ሁኔታ ውስጥ ብንሆን ህይወትን ለማሸነፍ ተስፋ ሳንቆርጥ መታገላችንን እንዳናቆም፣ ልክ ኮሜዲያን ያሲኖ እንዳለው እየሞከርን። አንተ አይገባም እንዴ? እየሞከርኩኝ ነው። ስማ፣ ራስን ችዬ መኖር ጀመራለሁ ካልክ እኮ የመጀመሪያው ወር አልፎ ሁለተኛው ወር መጣ። መች ነው ራስን ችለህ የምንኖረው? እየሞከርኩ ነው ትላለህ። አንተ አይገባም እንዴ? እየሞከርኩኝ ነው። የእናቴ መች ነው ራስን ችለህ ከዚህ ቤት መጥቶ የሚል ጉድጓድ አጋጭዬ ለመኖር እየሞከርኩኝ ነው። የአባቴን አንተን ከሞልድ 2 በሬ ገዝቼ ባርስ ይሻለኛል የሚል የምሬት ቃል ችዬ ለመኖር እየሞከርኩኝ ነው። የጎረቤቶችን መች ነው አግብተህ ወግ ማድረግ መታሰየን የሚል ጥቅጣቃ ችዬ ለመኖር እየሞከርኩኝ ነው።
የጓደኞቼ መች ነው ራስን ችለህ ከኛ እኩል የምትሆነው የሚል ንቆራጭዬ ለመኖር እየሞከርኩኝ ነው። ከምንም በላይ ደግሞ ያንተ ለምን ከዚህ ሁሉ ራስን አታጠፋም የሚል ግብዣ ችዬ ለመኖር እየሞከርኩኝ ነው። ሐሳብ መሆን ካልቻልክ መኖር ማንን ሊጠቅም ነው? መሞትስ ማንን ሊጠቅም ነው? ቢያንስ ለአንዳንድ ሰዎች መሞት እረፍት ነው። ረባይ እነዛ አንዳንድ ሰዎች መኖር ግድ ካልሰጣችሁ መሞት ግድ የሚሰጣችሁ ይመስላል። አንተ በተቀበርክበት ቀን ቤቱ ቁጭ ብለው እንዳይደበሩ ካርታ የሚጫወቱ ቁማራ ሲይዘው ልብላ እያሉ የሚጣሉ ሰዎች ናቸው መኖር ግድ ሰጣችሁ መሞት የሚጠቅማቸው። ቢያንስ በአንተ ምክንያት የምታነባው ሁሌም ፈጣሪን የምትማጸኗን እናት በገባ በወጣ ቁጥር እያየክ የሚማረረው አባትን ታሳርፈዋለህ። ይሄ ከንቱ አስበህ ሞተ 30-40 ዓመት ሙሉ ቤት ተቀምጠን ምንም ካልጠቀምካችሁ ሞቴ እስኪሰራ ከመሆንና ባንቲ ጭዱት ገንዘብ ጊዜ ቀልብ እያሰቡ ከመቆጠብ ውጪ ምን አባቱ ተጠቅማችኋል? ብራም ሞትን ስለማይፈልጉ ይመስለኛል እኮ እየታከታቸው እየሰለቻቸውን ቢዩ ከቤት አውጥተው ያንጣሉ አይደል እንዴ? መሞትን ስለምትፈልግ ይመስላል ዞትር እናት በፈጣሪ ፊት ተንበርክካ እንባዋ አልቆ ደም እስኪፈልቃት ድረስ ፈጣሪን የምትጨቀጭቀው። መሞትን ስለሚፈልግ ይመስላል ዞትር አባት በሩን ዘግቶ እንዴት አድርጎ ራስን እንድትችል እንደሚያደርግ ሲያሰላስል የሚያድረው። የትኛው ቤተሰብ ነው በልጁ መሞት የሚያርፈው? ስማኝ፣ ለመኖር እየሞከርኩኝ ነው። በቃ ተወኝ። እናንተም ብትሆኑ እባካችሁ አትሙቱ፣ ለመኖር ሞክሩ በእናታችሁ። ኮሜዲያን ያሲኖ በሰራው ቪዲዮ ላይ በጣም ከባድ ተቃውሞ የደረሰበት ነው ከአንዳንድ ሰዎች። ምን እንደሆነ ላስረዳችሁ። ለማንኛውም ችግራችን ምን እንደሆነም አይገባኝም እኔ። ኤኒዌይ ሰዎች ምን እያሉ ነው? አንድ ተከራይ ለአንድ አከራይ እንደዛ ብሎ መመለስ የለበትም። እየሞከርኩኝ ነው ብለህ እንዴት ትመልሳለህ? አከራይስ ቢሆን ለልጆቹ ትምህርት ቤት የሚከፍለው ከየት አግኝቶ ነው? ከየት ወስዶ ነው ገንዘቡን? እና እሱ ራሱ እኮ እየሞከረ ነው፣ እንዴት እንደዛ ብሎ ይመልሳል? የሚል አስተያየት እየሰጡ ረጃጅም ጽሁፎችን ፖስት እያደረጉ አይቼ በጣም ይገረመኝ። እዛ ቪዲዮ ላይ አንደኛ መረዳት ያለባችሁ ነገር ስለ አከራዩ መጥፎነት የተነሳ ነገር የለም። ቶታሊ ያ ቪዲዮ የሚያሳየው አንድ በጣም የተቸገረ ተከራይ እየለፈ ያለ ተከራይ ምን ሊያስብ ይችላል፣ ምን ብሎ ሊመልስ ይችላል የሚለውን የሱን ሳይድ ኦፍ ዘ ስቶሪ ብቻ ነው የሚናገረውና ስለ አከራዩ መጥፎነት እዛ ቪዲዮ ላይ ምን አይታችሁ ነው? እኔ አልገባኝም። ሁለተኛ ደግሞ ማየት የምትችሉ ከሆነ ከዛ ቪዲዮ በላይ ቫይራል የወጣ ቪዲዮ አለ እኮ። ኮሜዲያን ያሲኖ ለአከራዮች ድምፅ ሆኖ የሰራው ከቶንኮሱ ጋር ኮላብ አድርጎ ማለት ነው። ኬርለስ የሆነ ተከራይ መጥቶ ጭራሽ ገንዘብ አልከፍልም ምናምን ሲል ያሲኖ እንደ አከራይ ሆኖ አስገብተው ሲቀጠቅጦ ያለ ቪዲዮ አለ እኮ። አከራዮች እሱን ማየት ትችላላችሁ፣ ለእናንተ ድምፅ የሆነበትን ማለት ነው። እና ሆን ብለን አንድ ሰው ሲሞክር አሁን እንግዲህ እናንተን እኮ ነው ባይዘው እሱ እያለ ያለው እየሞከርኩኝ ነው ብሎ የሚታገለው ከእንደናንተ አይነት ሰው ጋር ነው እንጂ ከአከራዩም ጋር አይደለም ሲጀምር። ለማንኛውም አንድም ቪዲዮ ስታዩ ከዛ ሰው አንግል ማየት ልመዱ።